የአባትነት ፍቅር ለሰጣት ባልችልም ይቅርታ ግን ልጠይቃት እፈልጋለሁ። አባቴ እኔ ደነሽ የቀድሞ ጤናሽ ተመልሶ ማይሽ ነው የሚመስለው። ስለምኞትሽ በጣም አመሰግናለሁ። እና ማይ ዛሬ ወደ ቤት ይመጣሉ። ደግሞ የኔም የደም አይነት ኦ ኔጌቲቭ ነው። ምን አይነት ተአምር ነው እያሰማኝ ያለው? ዳግም ካገኘው ጀምሮ እስካሁን እያወራ ያለው ስለነሱና ስለነሱ ብቻ ነው። ስለነሱ ብቻ ነው እየተጨነቀ ያለው። ይኸውልህ አባዬ አንተ ለነሱ እኮ የተለየ ጥላቻ ከሌለ በስተቀር እነሱ እስከ ዛሬ ድረስ በማይመለከታቸው ነገር እዚህ ውስጥ ነው የገቡት። እሱን ደግሞ ልቦና ያውቀዋል። ስማኝ እስቲ አንተ እኔን እንደገደሉኝ ስታውቅ ምን አደረክ? ንገረኝ እስቲ። አባዬ እሱን አታንሳብኝ እባክህ። በገዛ እጇ በምንጣፍ ልትቀብረኝ የነበረችዋን እናትህ መሆኗን ስታውቅ ምን አደረክ? ንገረኝ እስቲ። ተመልሼ ባልመጣ እኔን ገለው እንደቀበሩኝ አንተም ገለለ ቀብራቸው ነበር አይደል? መልስልኛ መልስልኝ። አይደለም ቤታቸውን ጥዬን የጠፋሁት። ለምን? ፈሪ ነህ። ፈሪ ስለሆንክ ነው ፈርጥጣ የጠፋኸው። እና አንተ የኔ ልጅ የአባትህን ገዳዮች እያየሸሸ እንደዛ ነው ነገሩ? ሸሽቻለሁ አባዬ። አንተ እንዳልከው ቸኩዬ በገላቸው ኖሮ አንተ ያለበት ቦታ እንቀያየር ነበር። በቃ ጋሻ አንተን ገድያለሁ ብሎ እኔም ባየ ቁጥር በጸጸት እንዴት ሲሰቃይና ሲደማ እንደነበር ሳስበው አሁንም ድረስ ራሴን ጠለዋለሁ። ታውቃለህ እንደዛ ከነበደላቸውም ሆነ ከናጣያታቸው አንተ መኖርህን ሳትነግረኝ እንደዛ ሳዝን አቅፈው ሲደግፉኝ የነበሩት እንደማየ ናቸው። ዳግም በቃ አታልቅስ። እኔ ስታልቅስ ማየት አልፈልግም። ቃል ከገባህልኝ ብቻ ነው ማልቀሴን ማላቆም። እሺ በቃ ዳግም አታልቅስ። ቃል ገባላለሁ። እነሱ ላይ ያለኝን ክስ በጠቅላላ አንስቻለሁ። አባዬ እውነትህን ነው? ንገረኝ፣ የምርህን ነው? ዳግም ምንም ቢሆን አንተ ተከፍተህ ማየት እንደማልፈልግ ታውቃለህ። ደግሞ እኔ ላይ በሆነው ነገር በፍጹም እንዳትጸጸት። አንተ ልክ ነህ። ልክ ያልነበርኩት እኔ ነኝ። የእውነት እንዴት ብዬ እንደማመሰግንህ አላውቅም አባዬ። ከላይ ላይ ትልቅ ሸክም ነው ያነሳህልኝ። እንኳንም እንደዛ ያላረክ፣ እንኳንም ሸሸ። ዳግም አንተ ብልህ ልጅ ነህ። በጣም አዝናለሁ አባዬ። ነገሮች እንደዚህ ባይሆኑ ደስተኛ ነኝ። ራስን ምንም መውቀስ የለብህም እኮ። ይልቅ አንድ ያልነገርኩህ ትልቅ ነገር አለ። ምንድን ነው እሱ? መቼም ያለ አንዳች ጥቅም የእነ ወይዘሮ ዝናሽን ክስ እንደማላነሳ በደንብ ታውቃለህ አይደል? አልገባኝም። ወይ ታዲያ ክሱን ለማንሳት ገንዘብ እየጠየክ ነው? ከዚህ በኋላ ስለ ራሴ ህይወት የምትጨነቅ ይመስልሃል? እና ስለማን ነው የምትጨነቀው? እርግጠኛ ነኝ የመጀመሪያው ክስ ስለሚነሳብኝ የኔ ከእስር ቤት የመውጣት ጉዳይ መቼም የማይታሰብ ነው። እና ስለማን ነው እያሰብክ ያለው? ስላንተ ነው ልጄ። ሰማኛለህ? እንደ ልጅነት የሚገባን ድርሻ ሲሰጡ ነው ክስ የማነሳው። አባዬ አሁን እኮ እነሱ ትልቅ ችግር ላይ ናቸው። ይህች አምራን ተብዬዋ ለልጃቸው ቦንማሮን ለመስጠት 80% እየጠየቀቻቸው ነው። ታዲያ እንዴት ነው ገንዘብ የምጠይቃቸው? ኧረ እንግዲያውስ እኔም ክሴን አላነሳም። ምን? እኔ የምልሽ ባለፈው እናንተ ቤት ስለመጣው እንግዳ ልታወሪኝ ብለሽ ተውሽ። እኔ ደግሞ ለእኔ የሚነገረኝ እናንተ ቤት መጣ እንግዳ ማን ሊሆን ይችላል ብዬ ተጨነቁ። ምን አይነት እንግዳ ቢሆን ነው? በእርግጥ ልንገረው እያልኩኝ በጣም ብዙ ተጨንቄያለሁ።
ምንድነው ነገር? እኔ የምልህ ስለ ልጅ አስበህ ታውቃለህ እንዴ? ስለ ልጅ በህይወቴ ከሚጸጽቱኝ ነገሮች ውስጥ አንዱ እሷን የአባት ፍቅር ሰጥቼ ለማሳደግ ነው። እኔ በህይወት እያለሁ ለህፃናት ማቆያ መሰጠቷ በራሱ እስካሁን ድረስ ያንገበግበኛል። እና ለምን ልትፈልጋት አልሞከርክም ታዲያ? በጣም ብዙ ጊዜ ላገኛት ፈልጌ ነው። የህፃናት ማቆያ ጋር ሂጄ የወሰዷትን ሰዎች ፈልጌ ነበር፣ ግን ምንም ፍንጭ ማግኘት አልቻልኩም። እውነት አንተ ልጅን ለማግኘት ይሄን ሁሉ ሙከራ አድርገሃል? ምን ዋጋ አለው? አንዳንድ ስህተቶችን ወደ ቦታ ለመመለስ ትንሽ ከበድ ይላል። ኤርሚያስ፣ እውነት አሁንም አባት የመሆን ፍላጎት አለ? አባት ከመሆንም በላይ ኮኪን አግኝቼ ይቅርታ መጠየቅ እፈልጋለሁ። የአባትነት ፍቅር ልሰጣት ባልችልም ይቅርታ ግን ልጠይቃት እፈልጋለሁ። ለማንኛውም ኮኪን ጎዳና ላይ ወድቃ አግኝቻት ቤት ወስጃታለሁ። ምን? ልጅ ጎዳና ላይ ነበረች? ወይ ኤርሚያስ፣ እውነትሽን ነው? እንደነገርኩ ደግሞ ኮኪን እኛ ቤት ነው ያለችው። ፈጣሪ ሁለተኛ ድል እየሰጠኝ ነው ማለት ነው። ይቅር ብለኸኛል ማለት ነው። እባክሽ አሁኑን ወደ ቤት እንሂድና አገናኝ። አሁን እንኳን አብራት ጎዳና ላይ ያገኘኋትን ሴት እነ ልኩን ቤት ለወስዳት ስለሆነ ትንሽ እሱን አረሳስቻ አታያታለሁ። ምን አይነት ሰው ነው? እባክህ ኤርሚያስ ተረጋጋ። ወይኔ ኤርሚያስ፣ ኤሚ ግን አውቀሽ ነው አይደለም ደህና ነኝ የምትይ? ደህና ነኝ አልኩህ እኮ አትሰማኝም አይደል? እኔ ቆይ የምለውን ነገር የሚሰማኝ ሰው አጣው ማለት ነው? እያመመሽ ነው አይደል? ደህና ነኝ አታስብ። የእነማዬ ፍርድ ቤት ቀጠሮ ዛሬ ነው አይደል? እርግጠኛ ነኝ ዛሬ ነፃ ይወጣሉ። ሲምባ ክሱን ካነሳ ነው ያነሳል። ዳጊ ሊለምነው ሄዷል። እርግጠኛ ነኝ ደግሞ ያነሳል። እራሱ አሳስሮት እሺ የሚል ይመስላል። ቢጨክን በልጁ ይጨክናል የሚል እምነት የለኝም። እንደውም በእልህ እምቢ እንዳይለው የኔ ስጋት። እኔም ቢሆን ለምኗለሁ፣ ግድ የለም። ጭራሽ በአንተ ቁጡነት ያ ሰውዬ ሊለሳለስ። የምሬን ነው ኤሚ። ኧረ በእናትህ ነው ማታስቀኝ። እመኝ፣ ከዚህ በኋላ አንድም ቀን እማዬ የዛ እስር ቤት ውስጥ አያሳልፉም። እሺ በቃ አምኛለሁ። ኤሚ ከወሬ ለመገላገል ነዋ። እኔ እዚህ ቤት እግራቸው ካረገጠ በስተቀር የማንንም ተስፋ ማመን እያቆምኩ ነው። ሻውን የሚበላ ላምጣልሽ መሰለኝ። ቅድም አይደል እንዴ ኑሐሚን አብልታኝ እቤት ደርሼ ልምጣ ብላ ሄደችው። ኤሚ መድኃኒቱ ምግብ ያስፈልገዋል እኮ እባክሽን። ቆይ ምንድን ነው ቀኑ ሙሉ ስበላሉ ልል ነው? እሺ በቃ አትቆጪ። እንዳልቆጣ ከፈለክ ከአምራን ጋር ያለን ሁሉንም ውልህን ሰርዝ። በፍጹም እኔ እሷን ቦልማሮ መቀበል አልፈልግም። ስምምነቱን አስተካክለነዋል ማለት። ይኸውልሽ አምራንን እግሯ ላይ ወድቄ እንደምንም ለምኛት ወደ 20% አወርደነዋል። አልገባኝም። ኤሚሽ እንድትል ብቻ አምራን ምናችሁም ደስ አላለኝም። 20% እኮ ነው የምንላት። ጭራሽ ከፈለግሽ እሷ ፊት የሚቀርበውን ስምምነት ፌክ እናደርገዋለን። እርግጠኛ ነገር ምንም ያሰብከው ተንኮል የለም? ይኸውልሽ አምራን ኤሚ 80% ከድርጅቱ እንደምትወስጂ ሰምታለች። በዚህ ምክንያት ደግሞ ያንቺን ቦርማኑ አልቀበርም እያለች ነው። እናንተ ለምን አወራችሁ? አላወርተን አይደለም፣ ድንገት ሰምታ ነው። ይሄኔ እኔ በሆነ ያወራሁት አገር እያዝልኝ ብላችሁ ትበጠብጡ ነበር። የራሳችሁ ሲሆን ግን መሸፋፈን ታውቁበታላችሁ። ስለዚህ ኤሚ የምታውቀው አንቺ የድርጅቱን 20% ሼር እንደምትወስጂ ብቻ ነው። ልብ አድርገህ ስማኝ ነው። ከዚህ ጀርባ ሌላ ነገር ካለው ፈጣሪ አይለመነኝ። ለእያንዳንዱ ነገር ዋጋ ትከፍላላችሁ። እመኚኝ፣ ምንም ጀርባ የሚባል ነገር የለም። በቃ ማለት ከ80% የድርጅቱን 20% ብቻ እንድትወርስ አስማምቻታለሁ እኔ። ስለዚህ የትርፍ ደረጃዋ የእሷ ያው ይቀንሳል ማለት ነው። አባዬም አይጎዳም። ስለዚህ ሕክምና አንቺ ይሳካል ማለት ነው። ግቢ። እንግዲህ ክፍልሽ እችን ትመስላለች። ሻንጣሽን እዛ ጋር አስቀምጪው።
እንዴት ነው ክፍልሽን ወደድሽው? እኔ ምንሽ ነው ያ ናሆም ነኝ ያለው የመጀመሪያ ልጃቸው ነው? አዎ ስትጨብጩም ግራ ተጋብተሻል። በሰላም ነው ምንድን ነው? እኔ እንጃ ገና ስጨብጠው የሆነ ነገር ውስጥ ይኖራል። ግን እኮ ከዛ በፊትም ተዋውቀሹ ነበር። በእርግጥ እንደሆነ አይሁን እንጂ ያኔም የሆነ እንደዚህ አይነት ስሜት ተሰምቶኛል። ደህና ነሽ አይደል? አዎ ደህና ነኝ። ልጁ ደግሞ ሲታይ እንደዚህ ጥሩ ልጅ ይመስላል። ለአንቺ ደግሞ በደንብ ይመጥናል። አመሰግናለሁ ፋንትሽ። እንግዲህ በቃ ኪችኑንና ሁሉንም ቤቱን ላሳየሽ። የእግዚአብሔር ፍቃድ ከሆነ ደግሞ እነሱም ይፈታሉ። ይቅርታ ግን ምን አገባሽ አትበይኝና ስለ ልጅቷ ህመም ሁልጊዜ ስታወርሰማለሁ። ምንድን ነው? ኤሚ በጣም የምታሳዝን ልጅ ነች። በዚህ እድሜዋ በካንሰር ህመም እየተሰቃየች ነው። ፈጣሪ ማራት። አደራ ፋንቱ፣ እሷን ልክ እንደ ልጅሽ አድርገሽ ተንከባከቢልኝ። ለእሷ አታስቢ። የእውነት ያንቺን ውለታ ግን እንዴት አድርጌ እንደምመልስ አላውቅም። ውለታዬን የምትከፊልኝ ለዚህ ቤተሰብ ጥሩና ታማኝ አገልጋይ ብቻ ስትሆኝልኝ ነው። ለእሷ አታስቢ ያልኩሽ እኮ። በቃ አሁን ከመንገድ ስለመጣሽ ትንሽ አረፍ በይ። እንዴ ምን ማለት ነው? ስራ የለ ስራ እንጂ። እና አባትህም የእነማየን ክስ ለማንሳት ገንዘብ ጠየቀ እያልከኝ ነው? እሱ ለራሱ ሳይሆን ለእኔ ነው እየተጨነቀ ያለው። ምንም ቢሆን አባትህ አይደለ? ማሰቡ ስህተት ነው ልል አልችልም። ለእኔ ግን ስህተት ነው። ዝም ብለህ የሚደርሰውን ድርሻ እንሰጠዋለን በለው። እንደዛ ብቻ ስላልከው የሚያምን ይመስላል? ያምናል። ካስፈለገ ደግሞ የሆነ የፎርጅድ የውርስ ወረቀት አዘጋጅና የራሴን ፊርማ አስፍሬበት አሳየዋለሁ። እዚህም ደግሞ ሌላ ፎርጅድ። ምን ማለት ነው? አሁንስ እኔ ህይወቴን ድርጅት እየመሰለኝ ነው። ቆይ አልገባኝም። ለምንድን ነው እንደዚህ እያልክ ያለከው? ኤሚ የአምራንን ቦርማሩ አልወስድ ስላለችኝ 20% ወራሽ ነች የሚል የአምራንን ፎርጅድ በሰነድ እያዘጋጀሁላት ነው። ግን እኮ ኤሚን ለማሳመን ጥሩ ሀሳብ አይደል? እሺ በቃ ካስፈለገ አንተ ያልከው ፎርጅድ ሰነድ ይዘጋጃል። ይኸውልህ ነው ቤተሰቡን ለመመለስ ምንም ነገር ቢሆን ማድረግ አለብን። ልክ ነህ። እና አባዬ ብቻ ከዚህ ውጡ። አብረን ይህንን ነገር ለማስተካከል እማዬ አደራ እንዳለች አትርሳ። እኔ ብቻዬን ይህን ነገር መቋቋም አልችልም። አለሁልህ ወንድሜ። ልቀፍህ ተገኝቶ ነው አቅፎ ትንፋሽ የሚያሳርፍልኝ ሰው ሲፈልግ ነበር። ወይ እንዴት ነው? ቤቱን እየለመድሽ ነው? እንኳን መልመድ ገና መቻይቼ ጨረስኩት። እኔ እንኳን ያው ጨዋታ ለመጀመር ብዬ ነው። እንደ ጨዋታ ነው። እንዴት ነሽ? የምልሽ ኤሚ በጣም አንጀት ትበላለች። ገና አንድ ፍሬ ልጅ እኮ ናት። የእሷ ነገር በጣም ቤተሰቡን እያስጨነቀው ነው። ህመሙ ግን ታክሞ የሚድን ነው? አዎ፣ አሁን የማልነግርሽ በጣም ብዙ ስብስብ ነገሮች አሉ። በነገራችን ላይ ቅመምዬ ሰላም ብላሻለች። እኔም አይኔ ላይ እየዞረችብኝ ነው። ካለሷ ህይወትን እንዴት እንደምለምደው አላውቅም። ቤቱ እኮ በጣም ቅርብ ነው። ደግሞ እንደነገርኩሽ ይሄ ቤተሰብ ብዙም ስለማያካብድ በፈለግሽው ሰዓት እየሄድሽ መጠየቅ ትችያለሽ። እኔ የምልሽ የአባቷ ጉዳይ እንዴት ሆነ? እንግዲህ እስካሁን ጥሩ ለመሆን እየሞከረ ነው። ግን እንዴት የሚያስ አባትሽ ነው ብዬ እንደምነግራት አላውቅም። በጣም ጨንቆኛል። በእርግጥ ሁሌ አትጠይቀኝም እንጂ ስለ አባቷ ማወቅ ትፈልጋለች። ማለት ለአንቺ ስለ አባቷ የጠየቀችሽ ወይም የነገረችሽ ነገር አለ እንዴ? ሁሌ መንገድ ላይ አባትና ልጅ ተቃቅፎ ሲሄዱ ሳይ እኔም እኮ አባት ቢኖረኝ እንደዚህ ይዞኝ ሽርሽር ይሄድ ነበር ትላለች። እንዴት እንደምታሳዝነኝ። እውነት እንደዛ ትላለች? ያው በተደጋጋሚ ነው። እባክሽ ከቻልሽ እንደምን ብለሽ አባቷን አገናኛት። ኳሱስጠኝ። እንዴት ነሽ? እኔ ቆንጆ ማነው ተንቆጭ ያደረገኝ? አሁን ኳሱስጠኝ አልባ ስጠኝ። እንደዚህማ አይደለም። ስጠኝ የኔ ሙጥ ቋንተ ማነ? እንደውም ኑሐሚ ከእንግዳ ጋር ተውሪ ብለኛለች። ግን እኮ እኔ እንግዳ አይደለሁም። የኑሐሚን ጓደኛ እኮ ነኝ። አረ የኑሐሚን ጓደኛ ነው።
ማለቴ የኑሐሚን ወንድም ማለቴ ነው። ግን እኮ ኑሐሚን ከዚህ በፊት ወንድም እንዳላት አልነገረችኝም። ቢያንስ እንተዋወቅ። አንተ ማንገራን እኮ ሲስጤና ልይዝበት። እሺ በቃ አንድ ጊዜ ሳምኝና እሰጥሻለሁ። አልበለዚያ ልጮህ ነው። እሺ ወይ ደግሞ እኔ ግንባርሽን ልሳምሽ አይሻልም? ንከሺ ሳምኝ ይላል እንዴ? አንተ ማን ስለሆንክ ነው የምስምክ? ቆይ ግን አንተ አባቴ ነህ እንዴ ግንባር የምስመኝ? አባቴ ነህ ነው እንዳልሽው? ሁል ጊዜ ኑሐሚን አባት ግንባር አንስቶ ማስለማይ ነው። አይዞሽ አንድ ቀን ያንቺም አባት ግንባርሽን ይስምሻል። እሺ እኔ እኮ አባት የለኝም እናትም የለኝም። እኔ ያለኝ አሮጊቴና ኑሐሚን ብቻ ናቸው። አሁን ግን አሮጊቴ ጥላኝ ስለዚህ ኑሐሚን ብቻ ናለችኝ። እኔ ስለተናገርኩ ነው የምታለቅሰው? እሺ ያው ኳስሽን ወሰጂው። እሺ ኑሐሚን በፍጹም ከእንግዳ ጋር ቆመሽ እንዳታወሪ ስላለችኝ። ኑሐሚን ልክ ነች። ከዚህ በኋላ ከማታውቂው ሰው ጋር ቆመሽ እንዳታወሪ። እሺ አሁን ሂጂ ግቢ። ቻው። እባክህ ይቅርታ አድርግልኝ። ለምን ሆነ ይቅርታ ማድረግልህ? ስለሆነው ሁሉ ነገር እና ያው ደግሞ እርሶ ስለሚያደርጉልኝ ነገር በሙሉ ግዴ ለማንተ በለኝ። እህቴ በጣም እየታመመች ነው። ደግሞ ወደ ውጭ ገሌዳ ካልታከመች። ዳጊ ሁሉም ነገር ነግሮኛል። በእውነት ስለ እህትህ በጣም ነው የማዝነው። ዳጊ ወንድሜ ነው። ምናልባት አንተ ያሳሰበ የውርስ ጉዳይ ምናምን ይሆናል። ከዛ በላይ ግን ቤተሰብ የሚባል ነገር አለ። ያንን ግን መቼም እንደማላሳጠው ቃል ገባልሃለሁ። አመሰግናለሁ ነው። ካስፈለገም ግን ዳጊ ለአባዬ ውርሱን ያስፈረመበት እሱ ለጊዜው አስፈላጊ አይደለም። ግን እኮ ለዳጊ ደግሞ ክሱን የምታነሳለት በእናቱ በኩል ያለውን ውርስ ካረጋገጥክ በኋላ እንደሚሆን ነግረው ነበር። አዎ ክሱን አንስቻለሁ። የምርህን ነው? ሲጀምር ውስጤ ጥርጣሬ የገባው እንጂ አቶ ለይኩንም ወይዘሮ ዝናሽ ለልጄ ምን ያህል እንክብካቤ እንደሚያደርጉለት በደንብ አውቃለሁ። እመነኝ፣ ለእኔም ቢሆን እኮ ውድ ወንድሜ ነው። እንደ ወንድም ተሳስባችሁ ኑሩ። በመጨረሻ ልላችሁ የምችለው ይሄን ብቻ ነው። በጣም አመሰግናለሁ። የእውነት ውስጤን ነው በአንድ ያሳረፍክልኝ። ግን እኮ አሮጊቴ ጋር ወስድሻለሁ ብለሽ ነበር ይዘሽኝ የመጣሽው እንዴ? እዚህ አልተመቸሽም እንዴ? በእርግጥ ደስ ብሎኛል። አይዞሽ አሮጊቴን ሄደሽ ታያታለሽ። ግን ከዛ በፊት የሆነ ሰው አገናኝሻለሁ። እናቴ ነው? ምን ነው እናትሽ ናፈቀችሽ እንዴ? ስለምን አትናፍቀኝም? የኔ ቆንጆ እናትሽንም እንደምናገኛት ቃል ገባልሻለሁ። እሺ? እና ዛሬ ማንንም ታገናኘኝ? የኔ ቆንጆ ሰላም ለእናንተ። ይህን ሰውዬ አውቀዋለሁ። እንዴ ኤርሚያስ ደግሞ አውቀዋለሁ ስትል ሰማሁ ልበል? ዛሬ እቺ ነው የመሰለሽ ልዕልት ከሩቅ ለማየት ወደ ሰፈራችን ጎራ ብያለሁ። ዝም በይው፣ ካሲኖ ውስጥ አልሸጥም ብሎኝ ነበረ። እውነት? ስለዚህ ዛሬ በደንብ እንከሳዋለን ማለት ነው። ቆይ እሱን ታውቂያለሽ እንዴ? አዎ የኔ ቅመም፣ እሱም የኑሐሚን ወንድም ነኝ ብሎኝ ነበር። ስለዚህ አጎቴ ነው ማለት ነው? የኔ ቆንጆ ምን ብዬሽ ነበር? አንድ ቀን አባትሽ እናገኘዋለን አላልኩሽም ነበር? አባቴ? አዎ የኔ ቆንጆ፣ ይሄው ፊት ለፊትሽ የተቀመጠው አባትሽ ነው። እየቀለድሽብኝ ነው አይደለ እንዴ? የምን ቀልድ አመጣሽ? ኑሐሚን እውነቷን ነው። እኔ አባትሽ ነኝ። ምን ነው ቅመምዬ፣ ቀፊው እንጂ አባትሽ አልናፈቀሽም እንዴ? የታውቂው ይናፍቀኛል። ትፈልጉኝ ትዝ ይለኛል። አላውቅም አባቴ፣ አንተን አላውቅህም። ተዋት በቃ ኤርሚያስ ይውጣላት። የሚዬ የሚበላ ምን ልስራልሽ? እኔ ቆንጆ የሆነ ነገር ልስራልሽ። ምን ነሽ? ዳጊ እንዴት ነህ? ስለ አባትህ በጣም አዝናለሁ። እሺ መሆን ያለበት ነው የሆነው። ትንሽኛም ራስ ወዳድ ሆነንብህ ነበር።
ሊመስል ይችላል፣ ግን እኔ ተጠቃሚ ነኝ። እንዴት? አንዱ አባቴ ሲታሰር ሌላኛው አባቴ ደግሞ እናቴን ነፃ አድርጎ ይዟት ይወጣል እያልኩሽ ነው። መራር ቀልድ ይሉሃል። ይሄ ነው ሲጀመር እማዬም ሆነ ጋሼ ምንም አይነት ወንጀል አልሰሩም። ይሄ ደግሞ መቼም አይጠፋሽም አይደል? እሱስ ልክ ነህ። አሁን ዋናው ነገር እሱ አይደለም። አባዬ ክሱን አንስቷል። የምርህን ነው? አዎ የምሬን ነው። ኑሐሚን ስትነግረኝ ደስ ቢለኝም እርግጠኛ አልነበርኩም ነበር። እና እማዬ ዛሬ ወደ ቤት ይመጣሉ። በጣም ደስ ይላል። የእውነት በጣም አስጨንቆኝ ነበር። አሁን የቀረው ደግሞ ያንቺ ነው። የኔ ምንም አልቀረም፣ ወስኛለሁ። ኤሚ፣ በዚህ ስመጣ ዶክተርሽን አናግሬው ነበር። አሁን እኮ ጋሼም እማዬም አጠገብሽ ናቸው። ህይወት ይቀጥላል። መኖራቸው እኮ የኔን ውሳኔ አይቀይሩም። ይኸውልሽ ኤሚ፣ እሱ ትክክለኛ ውሳኔ አይመስለኝም። መታከም አለብሽ። ቆይ ግን ካምራን ውጪ ሌላ ቦንማሮ የሚሰጥ ሰው ጠፋ ማለት ነው? ኤሚ ቆይ ወደኔ ይመስልሻል እሷን ያደረግነው? ያንቺ ደም ኦ ኔጌቲቭ ነው። ሌላው ቢቀር ቢያንስ ደምሽ መመሳሰል አለበት። ናሁም የድርጅቱን 20% ብቻ እንደምትወስድ ነግሮኝ ነበር። እኔ ግን በፍጹም አላመንኩት። አዎ ሲጠይቃት ደግሞ እኔም እኮ አጠገቡ ነበርኩ። አይ ይሄ ነገር በፍጹም እያማረኝ አይደለም። አዎ ሲጠይቃት ደግሞ እኔም እኮ አጠገቡ ነበርኩ። ደግሞ እሷን በመከራ ነው ሸደችው። አዎ አላምንህም ዳግም። እኔ ቤተሰቦቼን አራቆቼ መዳን አልፈልግም። ኤሚ ልፋታችንንም ከቁም ነገር ቁጠር ይልን እንጂ ሌላው ቢቀር እኔን አታምኚኝም ማለት ነው? አይ አይሆንም፣ በፍጹም ያ ሊሆን አይችልም። ማንም ሰው ለልጁ የሚያደርገውን ነገር ነው ላንቺ ያደረገው። አንድ ያላቸው ቅርስ እኮ ያ ድርጅት ነው። ቆይ ምን አይነት ራስ ወዳድ በሆን ነው ያላቸውን አንድ ቅርስ አሳጥቼ ባዶ እጃቸውን ማስቀራቸው? ቆይ ኤሚ አታምኚኝም? ይሄ ሁሉ የቤተሰብ እውቀትና ጉልበት የት ሄዶ ነው ባዶአችንን የምንቀረው? ፈጣሪ ወይ ቆይ ምን በበደለ ነው እንደዚህ የምታደርገኝ? ኤሚ እባክሽን ተረጋጊ። አትፍረድባት ኤርሚያስ፣ በጣም ብዙ የተጎዳሽ ልጅ ነች። ሲጀመር በራሴ እንጂ በሷ መፍረድ አቅሙም ሞራሉም የለኝም። ስለ እናቷ አጣሪ ያልኩህን ነገር አጣራ እንዴ? መጠጥ ቤት በተነሳ ጸብ የሷ እናት ፈንክታ እንደታሰረች ሰምቻለሁ። ምን? እናቷ እስር ቤት ነች እያልከኝ ነው? አታስቢ፣ በቅርቡ አስፈታታለሁ። እንዴ የምርህን ነው? ልጄ ከእናትና ከአባቷ ጋር ነው ማደግ ያለባት። አልገባኝም። ከቅመም እናት ጋር አብራችሁ ልትኖሩ ነው? የልጄ ፍቃድ ከሆነ ለሷ ስል ምንም ነገር አደረገላት። ግን ትንሽ ስሜታዊ ይሆን ካልመሰለህ? ሊመስል ይችላል፣ ግን መሆን ያለበት ነገር ነው። እንዴት ነው ለልጅ ብለህ ከማትወዳት ሴት ጋር መኖር የምትችለው? ሲጀመር እኔ ማንን ነው ልጅ አቅና በሷ ከጀመርኩ ብዬ። ግን እኮ ጥሩ ነገር ነው እያወራህ ያለው። እሷ ስላንተ ፍቅር አላት? በእኔ በኩል ነው እንጂ በሷ እንኳን ምንም ጥርጥር የለኝም። ያንተም ቀስ እያለ ሊመጣ ይችላል። አንዳንዴ እኮ ፍቅር በመላመድ ይመጣል። እንዲሁ እባክሽ ከልጄ ጋር አስታርቂ። አታስብ፣ ዛሬ ሳላስታርቃችሁ የትም አልሄድም። ቆይ ግን አንቺ ምን አይነት ሰው ነሽ? አልገባኝም። ምን ለማለት ፈልገህ ነው? እኔ በህይወቴ እንዳንቺ የሰው ደስታ የሚያስደስተው ሰው አይቻላል። ባትፈልግ እንጂ ብዙ ሞልቷል እባክህ። ለምሳሌ አቶ ለይኩን ከእስር ሲፈቱ ሁሉንም እንዴት አድርጌ እግራቸው ልድቅ ይቅርታ እንደሚጠይቃቸው አላውቅም። አንተ ብቻ ለይቅርታ ልብህን አዘጋጅ እንጂ ሌላው ቀላል ነው። እሺ እኔ ወደህት። ምን? ከዚህ በኋላ አንቺም እህቴ ናሁምም ወንድሜ እንድትሆኑ ነው የምፈልገው። አምራንስ ምን ሆነሽ ነው? ምን አይነት ሰው ነው በዚህ ሰዓት የምትጠሪብኝ? ውሉ ተዘጋጅቷል። የቀረ አንቺ ፊርማ ብቻ እኮ ነው። መቼም ስለ ፎርጅዱ ውል አይደለም አይደል እያወራክ ያለኸው? እሱ ችግር የለውም አምራን። ኤሚ ካሁን በኋላ የምታስቸግረን አይመስለኝም። እና ታዲያ ምን እንጠብቃለን? ዛሬ ውሉ እንፈራረምና የድርጅቱን 80% አስተላልፍልኛ። አባዬ ከእስር ሲወጣ ሁሉም ነገር አይደርስም እንዴ አምራን? እስኪ እንግዲህ
ኤሚስ ከዛን ድረስ ጊዜ ካላት በኔ በኩል እንኳን ችግር የለውም። እና አባዬ ዛሬ ነው ከስር የሚወጡት። ኦ ስለዚህ ከድርጅቱ ዋናው ባለቤት ጋር ነው ማለት ነው ውሉ የምፈራረመው። እንደው ቢያንስ እዚህ የሆነ ጥሩ የፍቅር ጊዜ አላሳለፍን? እንደው ትንሽ ብታዝኝልኝ። ኧረ አምራን በጣም ደስ ይለኛል። እባክሽ። አልገባኝም። ይሄ ደግሞ ምን ማለት ነው? አባዬ ይኸውልሽ ያንን ድርጅት ለማቆም በቃ ወጣትነቱን በሙሉ አጥቷል። እና እኔ ምን አገባኝ? እንዴ ቆይ አንቺ ሰው አይደለሽ? እንዴት ነው ለሰው የማታዝኘው? ለማን ነው ማዝነው? ላንተ ወይስ ላንተ አባት ወይስ ደግሞ እንደዛ እንደ ቁንጫ ለምታይኝ እናት? እሺ ሌሎቹን ታያቸው አምራን። እንደው እባክሽ እስኪ እንደው ለኔ ብለሽ እሺ ይዘኝልኝ እንደው እባክሽ። አንተም ብትሆን እኮ በአደባባይ ያለኝን ነገር በሙሉ ነጥቀኝ ነው ያዋረድከኝ። እረሳሁ እንዴ? አንቺም ማናደሽ ነበር፣ ግን ሆኖም በቃ ያንን በማድረግ ደግሞ በጣም አዝናለሁ። አታዝንም? እዚህ ሁኔታ ውስጥ ሆነ ባትገደል ኖሮ ትንሽ እንኳን የማዘን ልብ የለ። ሰው ሆኖ እኮ ማዘን የለም አምራን። ልብሴን ገፎ መጣል ብቻ እኮ ነው የቀረ። እሺ ይቅርታ። እንደው እሺ ቢያንስ እንደው እየተወሰነውን ፐርሰንት ቀንሽልኝ። አዝናለሁ። ለሱ እንኳን ትንሽ ያረፈርክ ይመስለኛል። ይሄን በተመለከተ በግልጽ የምነግርህ ልቤ ድፍን ስለሆነ ነው። ባለቀ ሰዓት ባንለፋለፍ መልካም ይመስለኛል። ለነገሩ ልፋ ቢለኝ እንጂ ደረቅ መሆንሽ ነበር። ምን ጭራሽ እህትህን ላድን ባልኩ እየሰደብከኝ ነው? ባህሪሽን የነገርኩሽ። ስለኔ ባህሪ ማንም አይመለከተውም። ለስራ እንደተገናኘን ቁጠረው። ለስራ ነው ያልሽው? ትገርሚያለሽ። አዎ የሰው ነፍስ ለማዳን የተፈጠርኩ መሆኔ በጣም ነው የሚገርመኝ። እንደው በዚህ ኩራትም ይሰማሻል አይደል? ለሁላችሁም የሚሆን አንድ ማስጠንቀቂያ አለ። ይሄ እየተፈራረቃችሁ የምትሰድቡኝ የምትገላምጡኝ ነገር ታቆማላችሁ። እንዲህ ስትይ ሰባይነት ተሰምቶሽ ይሄን ነገር የምታረጊው መሲ? እውነቴን ነው የምልህ። ያንን ቤተሰብ ሁሉንም መጉዳት ብፈልግ ኖሮ ማድረግ እችል ነበር። አልችልም። እሺ ዛሬና አባዬ ይወጡና ሁሉንም ነገር እንጨርሳለን። ዳጊ ነው። አሎ ዳጊ። ወይዬ ወጡና አባዬ? እማዬም? እሺ መጣሁ። ምን ነው አፈጠጥክ? ከመኪና ተወርጅልኝ፣ እደውልልሻለሁ። ጊዜ ኖሮኝ አባትን ሄጄ ብቀበላቸው ደስ ይለኝ ነበር። እንዲህ እንዳላገጥሽብኝ ትቀር ይመስሎሻል? የምሬን እኮ ነው። ልሂድ ብልስ አንተም አትፈቅድልኝም፣ እነሱም ደግሞ ደስተኛ አይሆኑ። አሁን እቺን ምክሬን የናቅሽ ይመስለኛል። ለማንኛውም ነገን መውደቅ ስላለ ዛሬ አቋቋምሽን ብታስተካኪ መልካም ነው። ለማንኛውም አሁን ከመኪና ተወርጅልኝ። ለማንኛውም ስልክህን እጠብቃለሁ። በመጨረሻ መጣ። አንዴ የት አሉ? መጥተዋል አላልከኝም ነበር እንዴ? ቆይ ይወጣሉ። አንዳንድ ነገሮችን እየጨረሱ ነው። በእናትህ ግን ሁለቱ ነው አይደል የሚወጡት? አቤት መሰለሽ ከባድ ነው ስር ማለት እዚህ ናችሁ እንዴ? እሺ እንዴት ናችሁ? ሰላም ናችሁ? ሰላም ናችሁ? እንዴት ነው? ይኸው ፈጣሪ እንግዲህ መጨረሻውን ያሳምሮት እንደዚህ ይሆናል። በመጨረሻም ነፃ ወጣችሁ አይደል? በእውነት ይሄ ሁሉ ስራ የዳግም ነው። በመጨረሻም ከወንጀል ነፃ መሆናችንን አምኖ ፍርድ ቤቱ በነፃ ለቆናል። ዳግም የኔ ልጅ እውነት በጣም ነው የምናመሰግነው። እማዬ እኔ አይደለም ያስለቀቅኳችሁ፣ የያዛችሁት እውነት ነው። ልጄ አባት ላይ ባደረኩት ነገር በጣም አፍራለሁ። ከቻልክ እዚሁ ይቅርታ አድርግልኝ። አይ ጋሼ እንዴ አይገባም። ደግሞ ይቅርታ ከጠይቅን እኛን መጠየቅ ያለብን። አረ በቃችሁ ይቅርታ ስትባባሉ ተመሹ ነው። ይልቅ ቤት ወደሚጠብቋችሁ ቤተሰቦቻችሁ እንሂድ። ኑ ግቡ። ዳጊ ያዘው መኪናው። ና አባዬ።
የኔ ልጅ ይኸው ቆንጆ አድርጌ ልስልስ አድርጌ ላንቺ እንዲስማማ አድርጌ ነው የሰራሁልሽ። አሁን ግን አራበኝም። ይቅርታ ፋንትሽ ነው አይደል ስምሽ? ስለረሳሁት እኮ ነው። ምንም ችግር የለውም። ምግብ በየሰዓቱ መብላት አለብሽ፣ አለበለዚያ እኮ ህመሙ ይከብድሻል። ከጉሮሬ እኮ አልወርድ ስላለኝ ነው። እና ምን ልስራልሽ? የሚስማማሽ ንገሪኝ፣ እሰራልሻለሁ። ችግር የለውም። አመሰግናለሁ። ለጊዜው ምንም አላስፈልገኝም። እባክሽ ግን አታስጨንቂ። እሺ ይቅርታ፣ በቃ ከዚህ በላይ አላስጨንቅሽ። ግን ቅድም ከወንድምሽ ጋር ስታወሩ ሰምቼ ነበር። ደም ነው እንደሚያስፈልግሽ? እሱ ቢሆንማ በምን እድሌ። እና ምንድን ነው ማለቴ በሽታው ምንድን ነው? የመቅኔ ንቅለ ተከላ ያስፈልገናል። ይቅርታ ግን ለድፍረቴ ለማወቅ እኮ ስለፈለግኩ ነው። ቆይ ለመሆኑ መቅኔ ታውቂያለሽ? እሱ ደግሞ ምንድን ነው? እኔም በሽታው ሲይዘኝ ነው ያወቅኩት። ጭራሽ ከዚህ በፊት ሰምቼውም አላውቅም ነበር። ያው ሲባል ሰማለሁ ግን አላውቅም። እና መቅኔ ያስፈልግሻል ማለት ነው? የሌላ ሰው እንደዛ ነገር ግን ምን ዋጋ አለው? ከኔ ጋር የሚስማማው የደም አይነት የጠላት ይሆናል። አይዞሽ እኔ ልጅ፣ እኔ ድነሽ የቀድሞ ጤናሽ ተመልሶ ማይሽ ነው የሚመስለኝ። ስለምኞትሽ በጣም አመሰግናለሁ። የምኞት ብቻ አይደለም የእውነትም ጭምር። ቆይ አንቺ ይሄን ሁሉ በምን እርግጠኛ ነሽ? ቅድም ግን ኦፕላስ ምናምን ስትሉ ነበረ። የደም አይነት የሚመሳሰል ሰው ጋር ስላልተገኘልኝ ነው። የኔ ደም አይነት የሚመሳሰለው ደግሞ ከአምራን ጋር ብቻ ነው። ግን እኮ የኔም መጣችሁ ቅረኝ። ኤሚ እንዴት ነሽ? ኑሐሚን ጥርስ በጥርስ ሆነሻል። ናሆም አልደወለልሽም እንዴ? አልደወለልኝም። ሰርፕራይዙን አበላሽሁት በእኛ። ስለነማየ መሆን አለበት። ናሆም ደውሎ እየመጣን ነው ብሎኛል። የምርሽ ነው ኑሐሚን? እንዴ እና በዚህ ጉዳይ ይቀለዳል እንዴ? ፋንትሽ በቃ ቤቱን እናስተካክለው፣ ኪችን ገብተን ደግሞ ምግብ እንስራ፣ ቡናም እናፈላለን። እሺ ኑሐሚን እንጂ እኔ ቅመም እስኪ ኤሚ ጋር ተጫወቱ። የኔ ቅመም እንዴት አባሽ ነው የምታምሪው! እውነትም ቅመም። ዋናው ስሜ ኮከቤ ነው፣ ግን ቅመም ልትይኝ ትችያለሽ። እኔ ቅመሜ ነው የምልሽ ማሬ። ዛሬ እኮ ቅመምን ከአባቷ ጋር አስተዋወቅኳት። የምርሽን ነው? ይህን ያህል ጊዜ ስላልፈለጋት ተቀይመዋለች። ከእኛ ርቃ ኩርፋ ተቀምጣ ነበር። የኔ ውሻ ኩርፊያዋ እኮ በጣም ከባድ ነው። አንዴ ካኮረፈች አትመለስ። ቀላል ባባ ብላት በሰራት እሺ ልትለኝ መሰለሽ? እና ሳታስማሚያቸው መጣሽ? በመጨረሻማ እኔ ቅመም አባትሽን ይቅር አትይው። ሁሌም አባት እንዲኖረኝ እመኝ ነበር። ይኸው ዛሬ እኮ ፊት ለፊትሽ ተንበርክኮ ይቅርታሽን የጠየቀሽ እኮ ነው። ይቅርታ ማለት ቀድሞ የሰሩትን ስህተት አለመድገም እንደሆነ አሮጊቷ ነግረኛለች። ልክ ነች አሮጊቷ። እኔም ያነስታት ላለመድገም ነው ይቅርታ የምጠይቅሽ። እኔ እኮ በማልፈልጋቸው ሰዎች ብዙ ተሰቃይቻለሁ። አውቃለሁ፣ የኔ ጥፋት ነው። ቅመምዬ ደግሞ እንዳይሳሳት ለምን አንቺ አታግሺው? አንቺ እኮ አጠገቡ ከሆንሽ ደግሞ አይሳሳትም አይደል? ደግሞ ይቅር ካላልሽኝ እሞትብሻለሁ። ከዚህ በኋላ እንድትሞትብኝ አይደለም ከአንድ ደቂቃ ከአጠገቤ እንድትርቁላ አልፈልግም። አመሰግናለሁ ሲኔ እኔ ቆንጆ የእውነት እኔንም ጭምር ነው ያስነባች። ተባረኪ። እውነት ነው አሚ፣ አንቺ በጣም የልጅ አዋቂ ነሽ። አሜን ፋንትሽ አሜን። እኔ የምልሽ ቅድም እኮ ዕቃ እያነሳሳሁኝ ኤሚና ወንድሟ ዳጊ ሲያወሩ እኮ እየሰማሁኝ እንዲህ ፍዝዝ ብዬ ቆሜ ሳዳምጣቸው ነበር። ስለምንድን ነው ሲያወሩ የነበሩት? የደሞ አይነት ኦ ኔጌቲቭ ነው የሚሰጣት ሰው ያስፈልጋል፣ መቅኔ ያስፈልጋታል ሲሉ ሰምቼ ነበር። ምን ዋጋ አለው? የቤቱ ቀንደኛ ጠላት ደግሞ ከኤሚ ጋር ተመሳሳይ ነው። እና ድርጅቱን የምትወርሰው መቅኔ ስለሰጠች ብቻ ነው? አልገባኝም። ቆይ አንቺ ሁሉንም ነገር እየሰማሽ ነበር?
አዎ ኑሐሚን፣ ወሬ ማዳመጥ ፈልጌ አይደለም። እኔ ስላሳዘነችኝ የመፍትሄው አካል መሆን ከሆነ ብዬ ነው። ደግሞ የኔም የደም አይነት ኦ ኔጌቲቭ ነው። ምን? እንኳን ደህና መጣችሁ ወደ ቤታችሁ። ማን እንደቤት? እኔ ግን ከማንም በላይ ኤሚ ናት የናፈቀችኝ። ደህና ነች አይደል? አዎ ማይ በጣም ደህና ነች። ለምንድን ነው ታዲያ ልቤን ጭንቅ እያለኝ ያለው? ይልቅ አሁን ገብተሽ ስታያት ይበልጥ ደህና ትሆናለች። አረ ነው እንግባ እንዴ። ኑሐሚን፣ እኔ መስጠት ከቻልኩኝ ደስ እያለኝ አደርገዋለሁ። ፈጣሪ ምን አይነት ተአምር ነው እያሰማኝ ያለው? የእውነትሽን ነው ግን? ልጅቷን በጣም ነው አንጀቴን የበላች። አልገባሽም? በጣም ትልቅ ነገር እኮ ነው እየነገርሽኝ ያለሽው። ኑሐሚን፣ ይልቅ ማድረግ ያለብን ምርመራ ካለ እናድርግና ለልጅቷ እንድረስላት። ወይኔ አምላኬ፣ የእውነት በጣም ትልቅ ነገር ነው እየነገርሽኝ ያለሽው። ቤቶች እንዲያውም መጡ መሰለኝ፣ ድምፅ እየሰማኝ ነው። በቃ ትተዋወቂያቸዋለሽ። መጡ። ሁሌም በሰው ደስታ የምትኖር ልጅ፣ ይህችን መልካም ልጅ ያገናኘኝ አምላክ ተመስገን። አባዬ፣ የኔ ልጅ አሁን መጥቼልሻለሁ። ናፍቀሽኝ ነበር እኮ የኔ ልጅ።